የሚለው ቃል በቃል ባይገኝም ግን እግዚአብሔር በሶስት አካል ራሱን የገለጠበት ብዙ የመጽሐፍ ቅዱስ ክፍሎች አሉ። እሱም በማውጣት ምናልባት ላሳየ ይችላሉ፣ ችግር የለብኝም። ግን ዋና ጥያቄ አይደለም። ስለ አምላክ ስንትነት ሲናገር መጽሐፍ ቅዱስ አንድም ሶስትም ነው ብሎ ያስተማረ የመጀመሪያው ነብይ ማን ይባላል? ሰዎች እየተወያየን ያለ ነው፣ እንደ ትልቅ ሰው እናወራ። አምላክ አንድም ሶስትም ነው ብሎ ያስተማረው የመጀመሪያው ነብይ ማን ይባላል? ምን አልከኝ ኡስታዝ? አምላክ አንድም ሶስትም ነው ብሎ ያስተማረው የመጀመሪያው ነብይ ማን ይባላል? የስላሴ አስተማሪ የስላሴ አስተማሪ የመጀመሪያ ነብይም አምላክ የሚሆነው የናዝሬቱ ኢየሱስ ይሄንን ግልጭ አድርጎ በአዲስ ኪዳን በደንብ አድርጎ አስተምሯል። ከእርሱ በፊት ነብያቶች አስተምረዋል። ወደ ኢየሱስ እንመጣለን። ከእርሱ በፊት ነብያቶች አስተምረዋል። በነገረ ስላሴ ከእርሱ በፊት አምላክ አንድም ሶስትም ነው ብሎ ያስተማራለ ኢየሱስም ጭምር ችግር የለም ጨምረው። ነገረ ስላሴ እንዳልኩ እግዚአብሔር ራሱ ሶስት አካል መሆኑን በደንብ በብሉይ ኪዳን የሚናገርበት ስፍራ አለ። አንተ ጥቅሶችን እየፈለግህ ይሄ ስለ እርሱ ያሳያል እንድትለይ ሳይሆን ጥያቄ አምላክ አንድ ነው ብለህ ቅድም በድፍረት እንደተናገርክ አምላክ አንድም ሶስትም ነው ብሎ ያስተማረ ነቢይ አለ ወይ ነው ጥያቄ። ግልጽ። በጣም ጥሩ ኡስታዝ፣ ጥሩ ጥያቄ ነው የጠየቀው። ቃል በቃል አላህ እኔ አምላክ ነኝና አምልኩኝ የሚል ጥቅስ አለ በቁርአን ውስጥ አለ፣ በደንብ አለ። እኔ አምላካችሁ አላህ ነኝ እኔም ብቻ አምልኩ የሚል አለ። በደንብ አለ። ያውጣና አሳየኝ እስቲ ቁርአን ውስጥ። ላሳየህ ነው ግን ያ እንደሌለ አረጋግጥ መጀመሪያ። ቀጥታ አሁን ወጣ አድርጌ ነው ማሳየህ። እኔ ጠየቀውን መጀመሪያ መልሰው ላሳየህ ነው። ያው ምንም አልቆይም፣ አንድ ሰከንድ አልቆይም። ላሳየህ፣ ያው ዝግጁ ወላሂ ላሳየህ ዝግጁ ነኝ። ግን አንተ ያንን ጨርስ መጀመሪያ። አምላክ አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ አለ? ሐሳቡ አለ ነው እያልኩ ያለሁት። አልጠየቅኩህም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ መጽሐፍ ቅዱስ? ሐሳቡ አለ ነው እያልኩ ያለሁት። ቃሉ ግን የለም አይደለ? ይሄ ለሰዎች አእምሮ እንዲገባቸው ነገረ ስላሴን እንዲረዱ የምንጠቀመው ቃል ዮኒሻ አምላክ አንድም ሶስትም ነው የሚል ቃል አለ መጽሐፍ ቅዱስ ላይ? እንደሱ ብሎ ያስተማረ ነብይ አለ? እየነገርኩ እኮ ነው። ቃል በቃል አላህን የሚል የለም። ግን አላህ አምላክ መሆኑን መምህራንና ወይም ደግሞ ነቢያቶች ናቸው። እሱ ስለ አላህ ትጠይቀኛለህ። ያው እኔ እኮ በድፍረት መለስኩልህ፣ ላሳይህም ነው። አንተ ግን የተናገርከውን መጽሐፍ ላይ ታሳየኛለህ? አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ አለ መጽሐፍ ቅዱስ ላይ? በደንብ አለ። ሐዋርያው ቅዱስ ጳውሎስ ስለ አብና ወልድና መንፈስ ቅዱስ በደንብ አድርጎ የተናገረበት ስፍራ አለ። አልጠየቅኩም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ? ይሄ ለሰዎች አእምሮ እንዲገባ ተብሎ የተጻፈ ጽሑፍ እንጂ የመጽሐፍ ቅዱሱ ሐሳብ ወይም ግብሩ አለ ነው እያልኩ ያሉት። ኡስታዝ ሰው መልስ የለም። አንተ እሺ የኔን መልስልኝ። በቃ የኔን አሳይኝሽ። አላህ እኔ አምላክ ነኝና እኔን አምልኩኝ የሚለውን አሳይ። ያንተ መጀመሪያ ያንን የለም በላ፣ የሌለውን ነገር የለም በልና ከዛ እኔ ደግሞ ያለውን ላሳየህ። አንተ የተጠየቀው መጽሐፍ ቅዱስ ላይ እሺ አምላክ አንድም ሶስትም ብሎ ያስተማረ ነብይ አለ? ለሰዎች አእምሮ እንዲገባ ሰዎች ነገረ ስላሴ ስለ ሰው አእምሮ አይደለም ጥያቄ። መጽሐፍህ ላይ ማስረጃ እየጠየቁህ ነው ለተናገርከው። አምላክ አንድም ሶስትም ነው ብሎ ያስተማረ ነብይ አለ? ሐሳቡ አለ፣ ቃል በቃል የተናገረው ግን የለም። አላሁ አክበር። ከዛ እነሱ ጥቅስን ከዚያም የሚሉና ይሄ ስለዚህ እምነታችንን ይገልጻል። አይከብድም። እምነትህን ሂደህ እኔ ለምሳሌ ስለ እስልምና ሂጄ ራሴ ገና ፈልጌ ምናምን ጥቅሶችን ከዚያም ማታክስና አጋጭና በቃ ይሄ እምነቴን ይገልጻል። ራሱ ነው ገልጾልኝ ላገኘ የሚገባው። ያ ጀማዓ በቃ አላሁን እኔ አምላክ ነኝና ቀላል ነገር ታውጣልኝ። አዎ አምላክ አላህ ስብሐነሁ ወተዓላ ቃል በቃል ኢነኒ አነላህ ላኢላሃ ኢላ አነ ፈዕቡድኒ ይላል። እኔ አላህ ነኝ ከእኔ ሌላ ማንም አምላክ የለም እኔንም ብቻ ተገዙኝ እያለ ቃል በቃል ይናገራል አምላካችን አላህ ሱብሓነሁ ወተዓላ። እኔን አምልኩኝ ነው ያለው። እኔን አምልኩኝ። አምልኩኝ ምንድን ነው? አምልኩኝ ለእኔ ብቻ አምልኩን አቅርቡ የሚልበት ቃል በቃል አላህ አለ ወይ እኮ? ልናሳየ ነው ልናሳየ ነው። ኢብራሂም ማውጣት ይመችሻል? አሰላሙ አለይኩም አዘጋጀ። እሺ ጉድ እኮ ነው ጀማ። ያው እና ቃል በቃል አምላካችን አላህ ከቁርአን አላህ ይሄን የተናገረበትን አሳይን ያልከው ያው ሱራ ጣሐኒ
እኔ አላህ እኔ ነኝ አለ። ያሰላም ያለ እኔ አምላክ የለምና ተገዛኝ አለ። ሱራ ስንት ነው እሱ? 2014 ላይ ሱረት ሱራ ጣሃ ላይ ሱረት አሊ 14 ሱረት አሊ አይደለም ጣሃ። እሺ ኡስታዝ አሁንም ተገዛኝ አምልከኝ የሚል ቃል የለም። እኔ አምልከኝ ነው። ሌላውን ግን አግኝተሃል። እኔ አላህ ነኝ እሱ አምላክ እንደሆነ ቃል በቃል የተናገረበትን አግኝተሃል። ኢየሱስማ እሱም አምላክ መሆኑን እኮ ቃል በቃል የተናገረበት ቦታ እኮ አለ። የቱ ጋር የተናገረው? ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ማን ነው እሱን እየተናገረ ያለው? ኢየሱስ ነው። አድምጠኝ። ይሄ ታማኙ ኢየሱስ የተናገረው ቃል በቃል አልክ አይደለ? ይኸውልህ አድምጠኝ አትበል፣ እንዳላዳመጥኩ አትስራ። እንዴ ምን ሆነህ? ትልቅ ሰው አይደለህ እንዴ? ቃል እየጠየቅኩህ ነው። ይሄን የተናገረው ኢየሱስ ነው ወይ ያልኩህ ነው። እንዴ ይኸውልህ ላውጣልህ፣ ቃል በቃል ላውጣልህ። ያው ኢየሱስ ክርስቶስ ነው ይሄን ተናጋሪው። ይኸውልህ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ይሄን ተው። አሁን ትቶታል። ለምን ተዋል? ተውከው እኮ ይኸው ልክ ስትጠየቅ ጊዜ ኢየሱስ የተናገረው ነው ወይ ስለተውከው። እሺ ቀጥል። እሺ ሌላ ጥቅስ ይፈልግ። እሺ ሂድ። እሺ ችግር የለውም። እሺ ቀጥል። እሺ የምትፈልገው ጥቅስ ጋር ሂድ። እሺ ችግር የለውም። በዮሐንስ ወንጌል ምዕራፍ 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ የሚለውን ጥቅስ በማውጣት ለብዙ የእስልምና ተከታዮች ይህንን ጥቅስ እናሳያቸው። ኖ ኢየሱስ ቃል በቃል እኔ አምላክ ነኝና አምልኩኝ የሚል ጥቅስ ሲያወጡ ወይም አሳዩን ሲሉ እኛም ልክ እንደዚሁ ቃል በቃል አላህ ይገዙልኝ ተገዙልኝ እንጂ የሚለው አምልኩኝ የሚል ጥቅስ የለም። ይሄ በቁርአን ውስጥ ጨረስክ? ለምን ልፈልጌ ነው? አልጨረስኩም። አንዴ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት አለ ብሎ ነበር የመጣው። የቱ ጋር ነው ደስ የሚላለ? ይሄው አወጣውልህ ኡስታዝ። እኔ አምላክ ነኝ የሚል የለም እኮ እሱ። እኔም እያልኩ ያለሁት ስማኝ፣ አላህ አምላክ መሆኑን ታምናለህ አይደለ? አሁን ስለ አላህ ፍተቀው አንዴ ኢየሱስን ጨረስክ። አምላክ ነኝ የሚል የለም እያልኩ ነው። እሱ ጋር ኢየሱስን አምላክ ነኝ ብሏል። እሱ ጋር ኡስታዝ አንዴ አድምጠኝ። አላህ አምላክ ኡስታዝ የሚለውን አትደጋግማ። ይኸውልህ ኢየሱስን አምላክ ነኝ ይላል እሱ ጋር። ስሜታዊ አትሁና፣ እንረጋጋ። ትልቅ ሰዎች ነው፣ ብዙ ሰዎች እየተመለከቱ ነው አይደለ? መረጋጋት ጥሩ ነው። ለመጨረሻ ጊዜ እንዲህ አይነት ቃል አትደጋግም። ይኸውልህ ትልቅ ሰው ነው አይደለ? እንዲህ ተረጋጋ ምናምን ላ ይኸውልህ የተጠየቅነው ቀጥታ መልስ። ኢየሱስ እኔ አምላክ ነኝ ብለዋል እርሱ ጋር። ኢየሱስ በደንብ ነዋ አይልም እሱ ጋር። ጌታና መምህር ትሉኛላችሁ እንዲሁ ነኝና ነው የሚለው። ይህን ጌትነቱን ደግሞ ኢየሱስ ክርስቶስ በመሰጠት ያገኘው በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም ማለት ነው። እንደዛ አይደለም። ምክንያቱም በዮሐንስ ወንጌል ምዕራፍ ነው። ማስረጃ ላሳይህ መጽሐፍ ቅዱስ ላይ አታሳየኝ። እሱን አታሳየኝ። እኔ ላሳየኝ። ለምን አላሳየህም? የጌታ ሰው ምን ነው? ምክንያቱም እኔ ጠየቂ እኮ መለስክልኝ እኮ መልስ ስለሌለ ነው። ኡስታዝ እየሰማኝ ነው? ምክንያቱም እኔማ መልሱን አሳየንሽ። ቆይ አንዴ ዮኒሻ አንድ አዳምጪ። ጌታ የሚለውን አመጣና አምላክ ነው አለ። እንደዛ የሚል የለም መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ አላለም። ጌታ የሚለውን በመደረግ የተገኘ ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ማስረጃ ላሳየህ። ኢየሱስ በመጽሐፍ እንዳለው አብ ማን ነው ኡስታዝዬ? አብ እግዚአብሔር ነው አይደለ? በመጽሐፍ ቅዱሳችን የኢየሱስ ክርስቶስ አምላክ ነው። ጠይቄ ልመልስልህ እንጂ አብ ማን ነው አልከኝ አይደለ? አብ የኢየሱስ እስከዳም ተረጋበል እንጂ አድምጠኛ። እስካሁን እያወራ ነው። ጠይቄኝ አይደለ? እንድመልስ እድል ስጠኝ እንጂ ታዲያ። ይኸውልህ አብ ማን ነው አልክ አይደለ? አብ ማን ነው ብለኸኛል። ልመልስልህ። መለስክልኝ። የኢየሱስ አምላክ ነው ብለኛል። ምንድን ነው አልኩህ? የኢየሱስ አምላክ ነው። ትክክል ነኝ። ተሳስቻለሁ። ትክክል ነኝ። ተሳስቻለሁ። በጣም ጥሩ። ታዲያ ለምን አምላኩን አታመልክም አንተ? በጣም ጥሩ። ታዲያ ኢየሱስ ለምንድን ነው እኔና አብ አንድ ነን ያለው? አምላክ የሆኑ ከምን አንጻር ነው እሱን ያለው? ከምን አንጻር ነው አትበለኝ።
አያ ትርጉሙን ልታብራራልኝ የመጽሐፍ ቅዱሴን እኔ እንዳብራራልህ አትፈቅድልኝም። አንተ ግን ልታብራራልኝ ትፈልጋለህ። ከምን አንጻር ነው ያለው? አብራራ። ያው የራስህንም የኔንም አብራርተህ እንዴት ነው ታዲያ? እሻልን እኮ ረበፈጣሪ አታለቃቅስ። ቀጥታ አብራራ። ወደ ማብራሪያ ሂድ። አትናደድ። እየተናደድክ ነው። እንዴት አይባለው። መረጋጋት ጥሩ ነው። ለወርደህ ነው። ለመጨረሻ ጊዜ አያችሁት አይደለ? የሆነ ጅል ሀሳብ ያነሳና ከዚህ ያላችሁ አሁን ሂድና ወደ ሀሳቡ ሂድና እንትን በል አብራራ። ለአብራራ እድል ስጡኝ አለ። በጣም ጥሩ። አትዳር ስሜት አይተው ነው እየቀየረ እንትን ይቅርታ ኡስታዝዬ፣ ምናልባት እዚህ ኦንላይን ያላችሁ ሰዎች በደንብ በተሰሙ ጥሩ ነው። ምክንያቱም ይሄ የሚጠቅማችሁ የዘላለም ሕይወትን የምታተርፉበት መዳኛ እውነት ስለሆነ እና መጽሐፍ ቅዱስ አዳኝ ይፈልጋል። አምላክ ኢየሱስ አምላክ የምትለው አዳኝ ይፈልጋል። ራሱ ምን ትላለህ? የሚመጣ ማንም የለም ስለሚል አዳኝ ይፈልጋል። ራሱ ኢየሱስ ክርስቶስ አዳኝ ነው ብለህ የምታምነው አዳኝ ይፈልጋል እንደ መጽሐፈ ምን ትላለህ? ዮኒሻ ወይ ኡስታዝ ወይ አዳኝ ይፈልጋል። አዳኝ የምትለው ኢየሱስ ክርስቶስ አሁን ልትሰብከው የምትፈልገው ለዚህ ቁጥር እየቆጠርሽ 1700 ምናምን እንደምታያቸው ሰዎች አይደለም። አምላኬን ብለህ የምታስበው ኢየሱስ አዳኝ ይፈልጋለሁኝ ይላል። ደካማ ነው። መልአኩ ጅብሪል በቁርአኑ ሲጠቀረው መልአኩ ጅብሪል ይህ ለዓለም ሁሉ መድኃኒት የሆነው ክርስቶስ ተወልዶላቸዋል ይላል። እሱ መድኃኒት ፍላጊ ራሱ መድኃኒት ነው። ይሄ ጅብሪል መልአኩ ራሱ የተናገረው ነው። ያው የት ጋር ነው እንደሱ ያለው? በጣም ጥሩ ችግር የለውም። አወጣልሃለሁ ኡስታዝ አወጣልሃለሁ። አያውጣሽ አምጣሽ መልአኩ ጅብሪል አይ እንዲህ ይላል በነብዩ ከጌታ ዘንድ። እሺ የማቴዎስ ወንጌል ምዕራፍ 1ም አለ። እንዲህ ይላል ልጅም ትወልዳለች ጅብሪል እያለ ታዲያ ቁርአን ካልክ ለምንድን ነው መጽሐፍ ቅዱስ ላይ የምትሄደው? ከቁርአን እንደዚያ የሚል አሳየን መጀመሪያ። ዮናስ ምን ነው ዝም አልክ? የጀማ ሰምታችሁ እኮ ከቁርአን እንደዚያ የሚል አለ አለ። ከዛ በኋላ ወደ ማቴዎስ ወንጌል ሄደ። ወይስ ማቴዎስ ወንጌል ሰጣችሁን ለእኛ ሰጣችሁን ነው? ከሆነሽ እንቀበላችኋለን፣ ችግር የለውም፣ እንደ ታሪክ እንቀበላችኋለን። መጽሐፉን ከካደ ማለት ነው። ዮናስ ምን ትላለህ? ዮኒ ሜት አድርገሃል። ዮኒሻ ጅብሪል ስትለን እኮ እኛ ቁርአን ላይ መስሎ ነበር። ጅብሪል መጽሐፍ ቅዱስ ላይ ያለው ጅብሪል እና ቁርአን ላይ ያለው ጅብሪል አንድ አይነት ነው ማለት ነው አይደለ? አንድ አይነት ነው። መጽሐፍ ቅዱሳችንን በደንብ አድርግቶ ስለሚገልጠው ዋና መለኪያችን መጽሐፍ ቅዱስ ስለሆነ ነው። መልአኩ ገብርኤልን ወደ መርየም ሲገለጥ ምንድን ያላት? ቁጥር 21 ላይ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ነው ያለው። ቁጥር ስንት ነው ያልከው? ሉቃስ 2:8 እሺ፣ እዚህ ጋር አንዴ ሉቃስ 2:8 ቀጥልሽ። አይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታም መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ጌታ የሆነ ተወልዶላቸዋል ይላል። መድኃኒት የሆነ ሕዝቡ ሁሉ ከኃጢአት የሚያድን መድኃኒት። ይሄ መድኃኒት በቁርአን ውስጥ ነቢዩ ሙሐመድ መድኃኒት የሚል ስያሜ ያልተሰጠውም ለአብርሃም
ይኸውልህ ዮኒ መድኃኒት የሚባል ስያሜ ያሰጠው ዮኒ ለናዝሬት አሁን በአንተ ቤት ክርስቶስ ግን አንድም የተደረገ ኃጢአት አሁን በሱ ቤት ምን አደረገ? ኢየሱስን አነሳና ነቢ ሰለላሁ ዐለይሂ ወሰለምን አወዳድሮ ኢየሱስን ሊያስበልጥ ነው አይደለ? አላወቅም እንጂ ኢየሱስን ዝቅ አድርገሃል። ወላሂ ምክንያቱም አምላክ ነው ብለህ ነው የምታስበው። ነቢ ሰለላሁ ዐለይሂ ወሰለም ሰው ናቸው። አምላኩን ከሰው ጋር የሚያወዳድር እዚህ ዓለም ላይ ክርስቲያን ነው። በጣም ያሳዝናል። አምላክ እንዳልሆነ እኮ ወላሂ ውስጣቸው ያውቃል። ለዚያ ነው ከነቢያችን ጋር ሁሌ የሚያወዳድሯቸው። እንደዛ አይደለም። ብዙ ጊዜ የኢየሱስ አምላክነት ለመግለጥ በምንተጋበት ጊዜ ኢየሱስ አምላክ አለመሆኑ ዮኒ ባላወቀው መንገድ ኢየሱስን ዝቅ አደረግከው። አምላክ ነው ብለህ የምታስበውን አካል ምክንያቱም አምላክን ከሰው ጋር አወዳደርክ። አንድ አዳምጥ እንጂ አትንጠጣ። አሁን ሀሳብህን ጨርስና ከዚያ በኋላ በሱ ላይ መጽሐፉ ላይ ታወራለህ። እንጂ ካልሆነ ወደ ቁርአን የምትገባ ከሆነ እና ነቢ ሰለላሁ ዐለይሂ ወሰለም ጋር የምታወዳድር ከሆነ በራስ ጅራፍ ነው መልሰህ የምንገርፈህ። ገብቶሃል አይደለ? አሁን መጽሐፉ ላይ መድኃኒት ስለሚለው ገና እንድታብራራ ልትያዝ ነው። ፍጡር እንደሆነ ይሄ መገለጫነት እንደውም አንድ አዳምጥ እንጂ መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን በራሱ ነው መድኃኒት የሆነው ወይንስ አምላኩ ነው መድኃኒት ያደረገው? አሁን መልስ። የሆነው እንጂ ያደረገው አይደለም ጥቅሱ የሚለው። አላሁ አክበር። ቆይ አሁን ልናወጣለህ ነው። አንዴ ኢምራን ትልቁ ላይ ኢየሱስ ክርስቶስን መድኃኒት ያደረገው አምላኩ እንደሆነ አሁን ልታዩ ነው። እሺ እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ያወጣለት። ኡስታዝ ኢብራሂም መቻል ኡስታዝ አሁን እያወራን ያለ ነው ስለ ወንጌላት አይደለ? ቀደም ስለ ደብዳቤ ስናወራ እኮ ና የተናገረው መጽሐፉን ሊክድ ነው። አሁን ይሄ የጳውሎስን መልእክት ሊጥለው ነው አይደለም? እንደዛ አላልኩም። ምክንያቱም የጳውሎስ ደብዳቤው ቆየበት የራሱ አዳምጥ። ምንም ማድረግ አይቻልም። ወላሂ ከራሱ መጽሐፍ ልሰጠው ነበር መድኃኒት ያደረገው አምላኩ እንደሆነ። ይመቻል። ኢምራን ማውጣት ትችላለህ? አይታይም። አሁን ያውና አሁን ኢየሱስን ማንም መድኃኒት አላደረገውም በራሱ መድኃኒት ነው የሆነው ብሎናል አይደለ? አሁን መጽሐፉ ምን እንደሚል ተመልከቱ። አንብባት ይህችን ቃል ዮኒ። ያ ማነው መድኃኒት አድርገው ያመጣው? ኢየሱስ ክርስቶስን አምላኩ ነው። ተመልከቱ። ጉድ አንብበው ዮኒ። ላንብበው። እሺ፣ በዚህ ያላችሁ ሁላችሁም ይሄንን ጥቅስ በደንብ አድርጋችሁ ከኔ ጋር አንብቡት። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱ ኢየሱስን አመጣ። ስሙኝ። አይዋ ኢየሱስ ልትጠየቅ ነው። ቆይ ሊሰሙህ ነው። አብሽር፣ እንዲሰሙህ በጥያቄና መልስ አድርግላቸው። እሺ፣ ኢየሱስ ክርስቶስን መድኃኒት አድርጎ ያመጣው አምላኩ እግዚአብሔር ነው ወይንስ ራሱ ነው መድኃኒቱ ነው የመጣው? መልስ። በጣም ጥሩ ኡስታዝ። በቃ አሁን ዝም በል ጠየቀኝ አይደለ? ከዚህ ጥቅስ ወደ መልሱ ግባ። ማን ነው ያመጣው? ራሱ ነው የመጣው? አምላኩ ነው ያመጣው? መድኃኒት አድርጎ ላከው አይደለም የሚለው መድኃኒት የሆነው ና አመጣ ይላል። አምጫለ የመጣለ አምጪው ማን ነው? አድመጠኝ። የመጣው መድኃኒት እንጂ መድኃኒት ሆኖ አይደለም የመጣው፣ ወይም መድኃኒት ተደርጎ። አምጪው ማን ነው? አድመጠኝ ኡስታዝ። ራሱ ነው ወይ ኡስታዝ? ማን ያመጣው? መደማመጥ አንችልም እንዴ? ቆይ እንዴት ነው? ቆይ አንዴ አድምጠኛ ኡስታዝ፣ አንዴ አድምጠኝ። እንዳላዳመጥኩ አትስራ፣ ቀጥታ መልስ። አምጪው ማን ነው የተባልከው? ምን ላድርግ ኡስታዝ? መድኃኒት አደረገው። ማን ነው መድኃኒት አድርጎ ያመጣው? መድኃኒት አደረገው የሚል ጥቅስ የለም። መድኃኒትን ላከ። ማን ነው ያመጣው? ያው አመጣ ይላል እኮ ኡስታዝ። አንዴ ከዚህ በኋላ ኡስታዛት በለ። ይኸውልህ ወደ መልሱ ግባ። መድኃኒት አድርጎ ያመጣው ማን ነው? እሺ ቆይ ሼክ አለ በለ ወይ ኡስታዝ፣ እሱ እኮ ይበልጥ ይቀርበኛል በሚል እኮ ነው። ምንም ማድረግ ለመጨረሻ ጊዜ እየጠየቅኩህ ነው። ይኸውልህ መድኃኒት አድርጎ አመጣ ይላል። አመጣ ሲል ጊዜ አምጪ አለ፣ የመጣ አካል አለ። አዳምጥ። መድኃኒት አድርጎ ያመጣው ማን ነው? አድርጎ ይላል ጥቅሱ። እስኪ አድርጎ የሚል አውጣልኝ። ኦኬ፣ ያመጣው ማን ነው? አድርጎ አላልከኝም? አድርጎ እናሳያለን፣ እሱንም እናሳያለን። ችግር የለውም። አሁን ግን እዚህ ቦታ ላይ ማን ነው ኢየሱስ ያመጣው? መድኃኒት አድርጎ ያመጣው ማን ነው? ያው መድኃኒትን አመጣ ይላል። እናንተ እየሰማችሁ ነው አይደለ? ላይቭ ላይ ያላችሁ ሰዎች አድርጎ ላከው ነው እያለ ያለው። ጥቅሱ ግን መድኃኒት ነው የሚለው አይደለ? መድኃኒት ብቻ ነው እንጂ አድርጎ ላከው የሚል ጥቅስ የለም። አመጣ ይላል። አምጪው ማን ነው? መድኃኒት አላደረገውም እራሱ መድኃኒት። ማን ነው አምጪው?
ማነው ያመጣው? እሺ ምንድን ነው ያደረገው? ተጠየቀ። ኡስታዛችሁ እሺ ማነው? በጣም ተሳስቶ እንዳለ እያያችሁ ነው። ምንም ማድረግ አይቻልም። ወላሂ መልስ የሚባል አይመልስም። ኡስታዛችሁ ሙስሊሞች ይሄ ሁላ ቁጥር እያለ አለቀ ጊዜው። ምንም ማድረግ አይቻልም። አያችሁት አይደለ? ምንም ማድረግ አይቻልም። እሺ ክርስቲያን ካለ መቀጠል ይችላል። ዝም እንዲህ አይነት ፖለቲካ እንኳን ለመስራት የሆነ ብልጠት እኮ ይጠይቃል። ያ ጀማ ማውራት ትችላላችሁ። አውሩሽ ምን ነቢዩ መሐመድ በእስልምና ላይ ምንድን ነው ድርሻቸው? ምንድን ነው የሚያደርጉት? እናንተ ነቢዩ መሐመድን እያመለኳቸው ታመልኩታላችሁ? ይቅርታ ምን ልል ነው ያኔ ላከብር ፈልጌ ነበር፣ ግን ታመልካላችሁ? ምንድን ነው ያኔ ነቢዩ መሐመድ እስልምና ላይ ምንድን ነው ድርሻቸው ታዲያ? ኦኬ በእርግጥ በነብያቸው ጊዜ ብዙ ነገሮችን ስርዓትን ጽፈውላቸዋል ለእስልምና። ኦኬ ይሄን ትእዛዙን ታያላችሁ። ግን አሁን እኛ ቅዱስ ገብርኤል ያማልዳል ብለን እናከብራለን፣ መላእክቶች ያማልዳል ብለን እናከብራለን። አንሰግድም፣ አምላክ ናቸው አላልንም። ግን ነቢዩ መሐመድ እስልምና ላይ ምንድን ናቸው? ምን እያደረጉ ነው? ከቅዱስ ገብርኤል በላይ አድርጋችሁ ነው የያዛችሁትና ለመጀመሪያ ጊዜ ቅዱስ ገብርኤል ነው ከፈጣሪ ቅርብ የሆነው ለእሳቸውም ለፍጡራን ሁሉ መልእክት ይዞ የመጣ። ግን እሳቸው በእናንተ በእስልምና ላይ በቁርአን ላይ የነቢዩ መሐመድ ክብራቸው ምንድን ነው ማለት? ክብራቸው ይሁን ያኔ ምንድን ነው ስራቸው ለማለት ነው። ይቅርታ ያም ሶሪ። እሺ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛና በአላህ መካከል ሆነው እውነተኛውን መንገድ ያስተማሩ የሆኑ ነብይ ናቸው። አሁን ላይ በእኛና በአላህ መካከል የሚያደርጉን ነገር አለ ወይ ከተባለ ላ። አሁን ላይ ቀጥታ እኛ አምላካችን አላህ ሱብሓነሁ ወተዓላ ነው የምንጠራው። በዘመናቸው በነበሩ ጊዜ ግን ሰዎች ሲቸገሩ መጥተው ሲታመሙ መጥተው ወደ እርሳቸው ችግራቸውን ያቀርቡላቸው ነበር፣ መፍትሄንም ያገኙ ነበር። ያ ማለት ይጸልዩላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ችግር ካለባቸው ያንን ችግራቸው ይፈታላቸው ነበር። ህመም ካለባቸው ህመማቸውን ይፈወሱ ነበር። ያ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ አይናቸውን የታመሙ ሰዎች ይመጣሉ። መፈወስ እንፈልጋለን፣ አይናችንን ማየት እንዲበራልን እንፈልጋለን ይላሉ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ያንን እንዲፈወሱ ያደርጉላቸው ነበር። ቦታቸዋል። በርካታ ማየት የተሳናቸውን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም አይናቸውን ፈውሰውላቸዋል። አሁን ላይ ግን ነቢያችን ሰለላሁ ዐለይሂ ወሰለምን ሄደን መጠየቅ እንችላለን ወይ? አንችልም። ሳንሄድም እዚሁ ባለንበት እርሳቸውን መጠየቅ እንችላለን? ከአላህ ጋር እንዳው የሚያደርጉልን ነገር አለ ወይ? የለም። ነገር ግን ምን ብለው አስተምረውናል? በቀጥታ አምላካችሁን አላህን ታናግሩት እርሱ ይሰማቸዋል ብለው አናግረውናል። አሁን እኛ ግንኙነታችን ትስስራችን በቀጥታ ከአምላክ ጋር እንጂ ማንም ነቢይና መልአክን አናናግርም። ገብቷቸዋል አይደል? በቀጥታ አምላክን ነው የምናናገረው። አምላክ አላህን በቁርአን ላይ ሲናገር ይላል ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሪያዬ ስለኔ ከጠየቀህ እኔ ለእርሱ ቅርብ መሆኔን ንገረው ይላል። አይሻርል ኡጂቡ ዳዕወተ ዳዒ ኢዛ ደዓን አለ። የተጣሪን ጥሪ እሰማለሁ፣ እቀበላቸዋለሁ፣ አደርግላቸዋለሁ በሚጠሩኝ ጊዜ አለ። ስለዚህ በእኛና በአምላካችን መካከል ማንም አይነት መልአክም ሆነ ሰውም አያስፈልግም። በቀጥታ እርሱን እንጠይቀዋለን። ገብቶሻል? ያ እና ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም አገልግሎታቸው በህይወታቸው እያሉ ከአምላክ ቃልን እየተቀበሉ ለእኛ ማድረስና ማስተማር ያ ነበር። እንዲሁም በዘመናቸው በህይወት እስካሉ ድረስ የታመሙ ሰዎችና የተቸገሩ ሰዎች መጥተው ችግራቸው ሲያቀርቡላቸው መፍትሄን ያገኙ ነበር። እንዳልኳችሁ ማየት የተሳኑ ሰዎች መጥተው አይናችንን እንዲበራልን እንፈልጋለን ሲሉ ወዲያው አይናቸው እንዲበራላቸው ያደርጉላቸው ነበር። ይህ አምላክ አላህ በሰጣቸው ተአምር ማለት ነው። ልክ እንዲሁ የተቸገሩ ሰዎች ችግራቸው ይፈታ ነበር ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት። ለምሳሌ አንድ ለናሙናነት ያክል ልጥቀስላችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ኃይለኛ ድርቅ ማነው ዝናብ እጦት ይገባል፣ እንስሳቶች እስኪሞቱ ድረስ መንገድ ሁሉ እንዳለ በቃ በእንትን እስኪደርቅ ድረስ እንስሳቶች የሚበሉት አጥተው ሰዎችም እስኪቸገሩ ድረስ ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ እያለ መስጅድ ውስጥ አንድ ሰው ከገጠር መጣና በራቸው ቆሞ መስጅዱ በር ቆመና ያ ረሱላላህ ሀለከቲል አምዋል አላቸው። ወንቀጠዐት ስቡል እድዑላህ አን ዩጊሰና አላቸው። አንቱ የአላህ መልእክተኛ ሆይ ገንዘባችን አለቀ፣ እንስሳቶቻችንም ሞቱብን፣ አዝመራዎቻችንም ደረቁብን፣ እባክዎትን አላህ ዝናብን ይለግሰን ዘንድ ይለምኑልን አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም እጃቸውን አነሱና አምላክ አላህ ሱብሓነሁ ወተዓላ ተማጸኑት።
አምላካችን አላህ ሆይ ለእነዚህ ሰዎች ዝናብን ለግሳቸው ብለው ለመኑ። የዓይን እማኝ ምስክሮች ሰሓቦች ሲናገሩ እዛው የነበሩ ወዲያው ይሄን እያደረጉ እያሉ ነቢ ሰለላሁ ዐለይሂ ወሰለም ዳመና መሰብሰብ ጀመረ። ወዲያው እርሳቸው እያደረጉበት ካለው ዱዓቸውን ጸሎታቸውን ሳይጨርሱ ዝናብ መውረድ ጀመራሉ። ለሳምንት ያክል የማያቋርጥ የሆነ ዝናብ ጣለ። በቀጣይ ሳምንት ጁምዓ ቀን እያሰገዱ እያለ ያው ሰውዬ መጣና ወደ መስጂድ ገባ። አንቱ የአላህ መልእክተኛ ሆይ እባክዎትን ይህን ዝናብ አላህ እንዲያቋርጥልን አሁን ደግሞ ይለምኑልን፣ ይበቃናል፣ ሳምንት ሁሉ ጣለ ከዚያ በኋላ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይህን ዝናብ አቋርጠው ብለው አይደለም የጸለዩት። ተመልከቱ። አላሁመ ሐው ዐለይና ወላ ዐለይና አሉ። አምላካችን አላህ ሆይ ይህን ዝናብ ከእኛ አካባቢ ከእኛ ውጭ ላሉ ሰዎች ላድርገው ለግሳቸው፣ እኛን ደግሞ እዚህ ያሉትን ይበቃል ብለው ተጸለዩ። ወዲያውም የዓይን ምስክሮች የሆኑ ሰሓቦች ሲናገሩ ምን አሉ? ይህን እንደጸለዩ ነቢ ሰለላሁ ዐለይሂ ወሰለም ጸሎታቸውን ሳይጨርሱ ወዲያው ዝናቡ ጸጥ ሲል ተመለከትን ብለው ተናገሩ እና ችግራቸው ይፈታ ነበር ወደ እርሳቸው በመምጣት ችግራቸውን በማቅረብ። አሁን ላይ ግን ነቢ ሰለላሁ ዐለይሂ ወሰለምን መጠየቅ እንችላለን ወይ? ላ አንችልም። ሄደን ቀብራቸው ላይ መማፀን እንችላለን ወይ? ላ አንችልም። ነቢያችን ሰለላሁ ዐለይሂ ወሰለም ከአምላካችሁ ጋር ብቻ ነው ትስስራችሁ ብለው አስተምረውን ሄደዋል። ነቢያቶች ሰዎችን ከአምላካቸው ጋር ሊያስተሳስሩ መጡ እንጂ ከማንም መልአክም ጋር ሆነ ጻድቅ ቅዱስ ተብሎ ከዚያ ጋር እየሄዳቸው እርሱን ጠይቁት እርሱ ያስደርግላችኋል ብለው በፍጹም አላስተማሩ። ሰዎች ከአምላካቸው ጋር ነው ሊገናኙ የሚገባ። መልአክንም ሆነ አምላክ ሲያዘው የሚያደርግ እንጂ ያ መልአክ እኛ መልአክን ጠይቀ ነው ያ መልአክ ሄዶ የሚያደርስ አይደለም። ይህን ይመስላል። እሺ ጥያቄ ያለ ቀጥል። ሰላም ጨራሽ አንዴ ክርስቲያን የሆናችሁትን ሰላም ብያለሁ። በእናንተ እምነት ሰው ሲሞት በመጨረሻው ቀን ትንሣኤ ቀን ሲነሳ መንግስተ ሰማያት ወይም ገነት ሲገባ ለብሶት የሚገባው ወይም ይዞት የሚገባው ስጋ እንዴት ነው? አሁን አንተ ጋር ያለው ስጋ ነው ወይስ እንዴት ነው? አይደለም። አላህ በቁርአን ላይ ኢና አንሸእናሁነ ኢንሻአ ይላል። እኔ እንደ አዲስ መፍጠርን እፈጥራቸዋለሁ ብሏል። በጣም ጥሩ ጥያቄ ነው። እቺ ምድራዊ ስጋ ከሆነች ይዘናት የምንገባው ምንም ለውጥ የለውም። ነገር ግን አላህ ሌላ አፈጣጠርን እፈጥራቸዋለሁ ብሏል። ነገ የትንሣኤ ቀን ሰው ወደ ገነት ሲገባ ጊዜ ይዞት የሚገባውን ተክለ ሰውነት ሙሉ በሙሉ ኢስላም ይናገራል። ከቁመታችን ጀምሮ ነቢያችን ሰለላሁ ዐለይሂ ወሰለም የድኹሉ አህለል ጀነት ልጀና ዐላ ጡል አቢሂም አደም 60 ዚራዐን አሉ። የገነት ሰዎች ወደ ገነት ሲገቡ በአባታቸው በአዳም ቁመት 60 ክንድ ወይም 30 ሜትር ሆነው ይገባሉ አሉ። አንደኛ እሱ ነው። ሁለተኛ ያ ተክለ ሰውነታችን እጅግ በጣም የፈነጠቀ ብርሃናማ አይነት አፈጣጠር ነው። አላህ በቁርአን ላይ ሲናገር ውጁሁ የውመኢዚን ናዲራ ይላል። የገነት ሰዎች ፊትም የዛኔ ያበራል አለ። የማብራቱ መጠን ምን ያክል ነው የሚለውን ሁሉ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ለው አነ ሑረል ዐይን ኢጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። አንድ የሰማይ ሰው የገነት ሰው ከሰማይ ፊቱን ብቻ ብቅ ቢያደርግ ዛሬ በምድር ላይ በሰማይና በምድር መካከል ያለውን ጽልመት በፊቱ ብርሃን ባበራው ነበር ብለው ተናገሩ። አስቡት። ጨረቃ ነች፣ ፀሐይ ነች አሁን ላይ ዓለምን የምታበራው። ነገር ግን አንድ የገነት ሰው ብቅ ቢል ዓለምን የማብራት ኃይል አለው። ስለዚህ የተለየ አፈጣጠር ነው። ሌላ የገነት ሰዎች ያ ተክለ ሰውነታቸው ሽንትና ሰገራ ምናምን የሚያውቀው ነገር አይደለም። በፍጹም እንደዚህ አይነት ነገር አያውቃቸውም። የምድር ሰዎችስ ይሄ ነገር ያለባቸው ናቸው። ይሄ ጉድለት አለባቸው። ነገር ግን የገነት ሰው እንዲህ አይነት ቆሻሻ ነገር ከሰውነቱ አይወጣም። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም የእክሉ አህለል ጀና ወየሽረቡን ወላ የቡሉን ወላ የተገወጡን። ነቢያችን ሰለላሁ ዐለይሂ ወሰለም የገነት ሰዎች አይሸኑም፣ እንዲህ ሰገራ ምናምን ቆሻሻ ነገር አያውቃቸውም ብለው ተናግረዋል። ገብታችኋል? ይሄ እንዳው በጥቂቱ ነው፣ በጥቂቱ ከነገርኳቸው መካከል ነው። ስለዚህ እንደ ምድራዊ አይነት ሰው አይደለችም ያቺ ሰውነታችን። እሺ። እና በጀነት ልጃገረዶች ምናምን ሴት ልጃገረዶች እንዳሉ ምናምን ይነገራል። እና በገነትም እንደዚህ አይነት ስሜት አለ? ኦኬ። በገነት ውስጥ ይሄ 72 ምናምን የሚል እሱ ስህተት ነው። 72ቱን ተወው፣ እሱን 72ቱን ተወውና ግን በገነት ውስጥ አለ ሚስት አለ፣ ባልና ሚስት ነው፣ ሰዎች ይኖራሉ። ጀነቱ ለይሰ ፊሃ አዕዘብ አሉ ነቢ ሰለላሁ ዐለይሂ ወሰለም። በገነት ውስጥ ላጤ የለም ባሉ። ስለዚህ ሁሉም ሰው
ትዳር ይኖረዋል። ባልና ሚስት ብሎ መኖር አለ። በምድር ላይ የተከለከለ ነገር በሰማይ ሁሴ የጥያቄን ግልጽ ላድርግልህ እዚህ ጋር። እሺ በጀነት ላይ ልጃገረዶች ድንግል ልጃገረዶች ሴት ልጆች እንዳሉ ይነገራል። በዛ ልክ ማለቴ እዚህ ምድር ላይ የሄደ ሰው ወንድ የተባለ ሂዶ እዛ ሁሉም ልጃገረድ ወንድ ድንግል ልጃገረድ ይጠብቀዋል። ገነት ውስጥ ሚስት አለ ልጃገረድ አለ። እሺ ሴቶችስ? ሴቶችም ልክ እንደ አንድ ወንድ አላቸው ወንዶችም ሴት አለ። ሁሉም አላቸው። ቅድም የተናገርኩት ነበር። ግን ማለቴ እንደዚህ ሲሆን የፈጣሪን እንደዚህ ሲሆን ግን በሰማይ ቤት ለፈጣሪ ግን እንደዚህ አይነት ነገር ተገቢ ነው ብለህ ታስባለህ? እንደዚህ አይነት ቢያንስ አሁን እንደዚህ ግንኙነት ካለ መቆሸሽ አለ። መቼስ ግንኙነት መቼም እርካታ አለ። መቆሸሽ ስትል ማለቴ መቼስ አንተ ግንኙነት ስታረግ ከሴት ልጅ ጋር መቼስ ንጹህ አትሆንም። እንዴት መቆሸሽ ስትል አልገባኝም። ማለቴ ባልና ሚስት ነው መኖርን አምላክ የሚፈቅደው ነገር እኮ ነው። በምድር ላይም ይሄን ነገር እስከፈቀደው ድረስ አይ በእኛ የለም። ለምሳሌ በእኛ የለም እንደዛ። ለአምላክ እግዚአብሔር ሰዎችን ባልና ሚስት እንዲሆኑ የፈቀደው ነገር ነው ወይንስ አይደለም? በምድር ላይ አዎ ፈቅዷል። ታዲያ መቆሸሽ ከሆነ ይሄ ነገር መርከስ ከሆነ ለምን ፈቀደው? በምድር ላይ መቆሸሽ ያልኩበት ምክንያት ምን ላይ መሰለ? ግንኙነት ሲያደርጉ